ሰላም የተከበራችሁ አድማጮች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገር ነኝ። ዛሬ ደግሞ የሊቨርፑል የ9 ቁጥር አማራጮች እነማን ናቸው የሚለውን ጉዳይ እንመለከታለን። እንግዲህ በቀጣዩ የዝውውር መስኮት የሊቨርፑል አመራሮች ራሱ ሊቨርፑልም በስፋት ይንቀሳቀሱባቸዋል ተብሎ ከሚጠበቁ ጉዳዮች መካከል የ9 ቁጥር ተጫዋቹን ወደ ክለባቸው ለማምጣት የሚሰሯቸው ስራዎች ናቸው። ሊቨርፑል በ9 ቁጥር ተጫዋች ጉዳይ በተለይም ደግሞ ከባለፈው ዓመት ጀምሮ ብዙ ጥያቄዎች የሚነሳበት ክለብ ሆኗል። እንግዲህ ዳርዊን ኑኔዝ እና ዲዬጎ ዦታ አሁን ባለው የአርኔ ስሎት ስብስብ ውስጥ ጥሩ ጊዜን እያሳለፉ አይደለም የሚገኙት። ሁለቱ ተጫዋቾች በጋራ በባለፉት ባከናወኗቸው ጨዋታዎች ላይ ግቦችን ለማስቆጠር የተሳናቸው ተጫዋቾች ናቸው። ኑኔዝ በ13 ጨዋታዎች ማስቆጠር የቻለው አንድ ግብ ብቻ ነው። እንዲሁም ደግሞ በባለፉት ጨዋታዎች ላይ በ10 ጨዋታዎች ማለት ነው ዲዬጎ ዦታ አንድም ግብ ማስቆጠር አልቻለም። ይህ ለሊቨርፑል ደጋፊዎች ስጋትን የፈጠረ ጉዳይ ሆኗል። ሁለቱ ተጫዋቾች እንግዲህ በጋራ ግብ ለማስቆጠር የተሳናቸው ተጫዋቾች መሆናቸውን ተከትሎ ቡድኑ በምን አይነት አቅጣጫ ከዚህ በኋላ ሊሄድ ይችላል የሚለው በደንብ ሊታይ የሚገባው ጉዳይ ነው። ዦታ ከተቀያሪ ወንበር ተነስቶ ከኖቲንጋም ፎረስት ጋር በሲቲ ግራውንድ በተደረገው ጨዋታ ላይ ግብ አስቆጥሮ እንደነበር ይታወሳል። ከዛ በኋላ ተጫዋቹ ግብ ለማስቆጠር ተቸግሯል። እንዲሁ ደግሞ ዳርዊን ኑኔዝ ከብሬንትፎርድ ጋር በተደረገው ጨዋታ ላይ ተቀይሮ በመግባት በመጨረሻዎቹ ደቂቃዎች 2 የማሸነፊያ ግቦችን ማስቆጠር ችሎ ነበር። እነዚህ ተጫዋቾች እንግዲህ ከዛ በኋላ ነው ግብ ለማስቆጠር በጣም እየተቸገሩ ያሉ ተጫዋቾች እንደሆኑ በተለያዩ ጨዋታዎች ላይ የተመለከተ ነው። በእነዚህ ሁለት ጨዋታዎች ሉዊስ ዲያዝ የፊት መስመሩን ሲመራ ነበረ። አሁን ባነሳውላችሁ የብሬንትፎርድ እና የኖቲንጋም ፎረስት ጨዋታ ላይ ይህ ኮሎምቢያዊ በተለይም ከፊት መስመር ላይ ያለውን የማጥቃት አማራጭ ለመምራት ጥረት ሲያደርግ ነበር። ምክንያቱም አሰልጣኙ በዲዬጎ ዦታ እና በዳርዊን ኑኔዝ ሁኔታ የሚተማመኑበት ሁኔታ አሁን ላይ የለም። ዳርዊን ኑኔዝ የሚታመንበት የ9 ቁጥር ተጫዋች አይደለም። ኮንሲስተንሲ ያለው ተጫዋች አይደለም። በየጨዋታዎቹ ላይ ግብ የሚያስቆጥር ተጫዋች አይደለም። ዲዬጎ ዦታ ደግሞ ጉዳት በተደጋጋሚ የሚጎበኘው ተጫዋች ነው። እንደውም ከሳውዲ የተጫዋቾች የዝውውር ፍላጎቶች እንዳሉ በደንብ በስፋት ሲነገር ቆይቷል። በአንጻሩ ደግሞ የዲዬጎ ዦታ ጉዳት በሊቨርፑል የሚፈለገውን ያክል ተጫዋቹ አምራች እንዳይሆን አድርጎታል። እነዚህን ነገሮች ስንመለከት ምናልባት ሊቨርፑል በቀጣዩ የዝውውር መስኮት የአጥቂ መስመር ተጫዋች ወደ ክለቡ ሊቀላቅል ይችላል የሚለው ነገር በስፋት እንዲነሳ ያስገድዳል። ያ ቢሆንም ቅሉ ግን ትሬንት አሌክዛንደር አርኖልድ፣ ሞሳላ እንዲሁም ቫንዳይክ ክለቡ ለመልቀቅ የተቃረቡና ውላቸው የተጠናቀቁት ተጫዋቾች መሆናቸውን ተከትሎ የበጀት አምባላንስ ሊያጋጥማቸው ስለሚችል ምናልባት በሚፈለገው ልክ ለነዚህ ተጫዋቾች አዳዲስ ተጫዋቾችን ለማምጣት ገንዘብ ሊቨርፑል በበቂ ሁኔታ ላይ ያወጣ ይችላል የሚል ስጋትን ፈጥሯል። ያም ቢሆንም ግን ቀደም ሲል እንዳነሳውላችሁ ዳርዊን ኑኔዝም ሆነ ዲዬጎ ዦታ በሊቨርፑል በበቂ ሁኔታ ጎሎችን እያስቆጠሩ ስላልሆነ በቀጣይ የክረምቱ የተጫዋቾች የዝውውር መስኮት ሊቨርፑል ወደ ገበያው በመውጣት የአጥቂ መስመር ተጫዋቾችን ሊያስፈርም ይችላል። ስለዚህ አርኔ ስሎት ምን አይነት የ9 ቁጥር ተጫዋች ሊያስፈርሙ ይችላሉ? ገበያው ላይ ምን አይነት አማራጮች አሉ? ማንስ ደግሞ ከሊቨርፑል አጨዋወት ጋር ፊት ያደርጋል የሚለው መመለስ ያለበት ጉዳይ ነው። አርኔ ስሎትን በተመለከተ እሳቸው የሚፈልጉት የአጥቂ ታይፕ አለ። የቀድሞ ተጫዋቻቸው ሳንቲያጎ ሄምኔዝ በፋይኖርድ በሚጫወትበት ጊዜ በኋላ ወደ ኤሲ ሚላን ከማምራቱ በፊት የ20 ግቦች ተጫዋች ወይም 20 ግቦችን የሚያስቆጥር ተጫዋች እንዲሆን አድርገው ተጫዋቹን ሰርተውታል። ተጫዋቹ እድሜው ገና መሆኑን ተከትሎ ደግሞ በሊቨርፑል ቤት ምናልባት የተሻለ የሆነውን አማራጭ ሊሰጥ ይችላል። የተጫዋቹን ቁጥሮች ብትመለከቱት በመከላከል በኳስ ቁጥጥር ረገድ እንዲሁም ደግሞ በማጥቃት ረገድ የተጫዋቹን ቁጥሮች ብትመለከቱት ተጫዋቹ በጣም ጥሩ የሆነ ፐርፎርማንስ ላይ እንደሚገኝ መረዳት ይቻላል። እንግዲህ በ2023-24 የሳንቲያጎ ሄምኔዝ
ቁጥሮች በተለይ በማጥቃቱ ረገድ የተሻሉ ናቸው። ኳሶችን በፍጹም ቅጣት ምት ግብ ክልል ውስጥ በመቀበል ረገድ 97 ከመቶ የተሰጠው ተጫዋች ነው። የሹት ቮሊዩሙ ወይም ደግሞ ሹቶችን የሚመታበት ፍጥነቱ ወይም ንጻሬው ሊሆን ይችላል 98 በመቶ ነው። ከዛ ውጪ ሲከላከልም ጥሩ የሆነ አቅም ያለው ተጫዋች ነው። ሄሜኔዝ ማለት እንደ አንዳንዶች አገላለጽ ከሆነ የጨራሾች መገለጫ ነው። በቃ ጨራሽ ማለት ሄሜኔዝ ነው የሚል ዴፊኔሽን ተሰጥቶታል። ተጫዋቹ በሊንካፕ መጫወት ይችላል። በጣም ጥሩ የሆኑ ጎሎችን ማስቆጠር ይችላል። በ2023-24 የውድድር ዘመን 8 አሲስቶችን ማድረግ ችሏል። 8 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ይሄ መሆኑን ተከትሎ ተጫዋቹ በፍጹም ቅጣት ምት ውስጥ ተገኝቶ በዛ ክልል ውስጥ የሚያደርጋቸው እንቅስቃሴዎች በአሰልጣኙ በኩል የሚወደዱ ናቸው። የአርኔ ስሎት የአጥቂ ፍላጎት አንድና አንድ ነው። ፍጹም ቅጣት ምት ውስጥ ተገኝ፣ ፍጹም ቅጣት ምት ግብ ክልል ውስጥ ተገኝተ ግቦችን አስቆጥር። ይሄ ነው የእሳቸው ፍላጎት። እንግዲህ ተጫዋቹ በዚህ ጊዜ በ41 ጨዋታዎች 26 ግቦችን ማስቆጠር የቻለ ግሩም የፊት መስመር ተጫዋች ነው። ከዛ ውጪ ወርክ ሬቱን በጣም ጠንካራ ስለመሆኑ ይነገርለታል። ዲፌንዲንግ ኢንቴንሲቲው የመከላከል ብቃቱ 67 በመቶ ነው። እንዲሁም ደግሞ በሃይቦል ኳሶችን የማስቆጠር ኳሶችን ኢንተርሴፕት የማድረግ የማቋረጥ ንጻሬው ደግሞ 63 በመቶ ነው። ስለዚህ ለአንድ አጥቂ ይሄ ቁጥር በቂ ነው ሊባል ይችላል። አርኔ ስሎት የሚፈልጉት ወርክ ሬቱ በጣም ጠንካራ የሆነ ተጫዋች እንዲሁም ደግሞ በዳርዊን ኑኔዝ ላይ ያላገኙትን ነገር ግን በእነዚህ ተጫዋቾች ላይ ሊያገኙት ይችላሉ ተብሎ የሚጠበቀው እንዲህ ያለውን ነገር ነው። ዳርዊን ኑኔዝ በአስተን ቪላም በወልቭሱም ጨዋታ ላይ እንደዚህ ያሉ ክፍተቶችንም ተመልክተንበት ነበር። አሰልጣኝ አርኔ ስሎት በኤፍኤ ካፑ ከፕላይማውዝ ጋር በነበራቸው ጨዋታ ላይ ከጋዜጠኞች ጋር ቆይታን ሲያደርጉ አንድ አስተያየት ሰጥተው ነበር። በመጨረሻም አሉ አሰልጣኙ ሲናገሩ የ9 ቁጥር ተጫዋች ፋሲሊቴተር መሆን አለበት፣ በቃ የግብ አቅራቢ መሆን አለበት፣ ልክ እንደ መስመር ተጫዋቾች የሚል አስተያየትን ሰጥተው ነበር። እናም እሳቸው ከመስመር ተጫዋቾች በላይ የ9 ቁጥር ተጫዋቾች ከፍተኛ ግብ ማስቆጠር እንደሚችሉ ያምናሉ። ነገር ግን ደግሞ አሁን ባለው የሊቨርፑል ሁኔታ ከሊቨርፑል የ9 ቁጥር ተጫዋቾች ይልቅ የመስመር አጥቂዎቹ ናቸው በርካታ ግቦችን የሚያስቆጥሩት። ኮዲ ጋክፖ ወይ ሞ ሳላ ወይ ደግሞ ሉዊስ ዲያዝ። ሳላን ብትመለከቱት 32 ግቦችን አስቆጥሮ 22 ለግብ የሆኑ ኳሶችን አመቻችቶ ማቀበል ይችላል በ45 ጨዋታዎች። ይህ ማለት በሙሉ የውድድር ዓመት ያስመዘገበው ቁጥር ነው። ምናልባት እስከ 40 ግብም ሊደርስ ይችላል። ግን ሳላ ልብ ማለት ያለብን ነገር የ9 ቁጥር ተጫዋች አይደለም። ስለዚህ ሌቭሉ በዚህ መንገድ ነው በሊቨርፑል በኩል እየቀጠለ ያለው። የኮዲ ጋክፖም የዲያዝም ተመሳሳይ ነው። ቁጥራቸውን ብትመለከቱት ሳላ ለምሳሌ 32 ግቦችን አስቆጥሯል። 28.5 ኤክስፔክትድ ጎል ማስመዝገብ የቻለ ተጫዋች ነው። ኮዲ ጋክፖ 16 ግቦች አስቆጥሯል። ዲያዝ 13 ግቦችን አስቆጥሯል። ተመልከቱ ምን ያክል ከፍተኛ ቁጥር እንዳላቸው። ጆታን ግን ስታዩት 8 ግቦችን ያስቆጠረው ኤክስፔክትድ ጎል 9.2 ነው። ዳርዊን ኑኔዝ 7 ግቦችን ብቻ ነው ያስቆጠረው 10.7 ነው ኤክስፔክትድ ጎሉ። ስለዚህ አሰልጣኝ አርኔ ስሎት የሚፈልጉትን የአጥቂዎች አምራችነት በዚህ ቡድን ውስጥ እየተመለከቱ አይደለም ማለት ነው። እናም ይሄ ነገር እንዲሻሻል ይፈልጋሉ። እሳቸውም የሚሉት በ9 ቁጥር ቦታ ላይ የተሻሉ መሻሻሎች እንዲኖሩ ፈልጋለሁ። ከውድድር ዓመቱ መጀመሪያ ይልቅ አሁን ላይ ጥሩ የሆኑ መሻሻሎችን በ9 ቁጥር ቦታ ላይ እየተመለከትኩ እገኛለሁ ብለው ነበር። የካቲት ወር ላይ በርካታ ጨዋታዎችን ከመጫወት በርካታ ልምምዶችን ከማከናወን አብሮ በጋራ ከመስራት እንደዚህ አይነት ነገር ሊመጣ ይችላል የሚል እምነት አላቸው። እናም ያ ነገር እንዲሻሻልላቸውም አሰልጣኙ ይፈልጋሉ። ነገር ግን ደግሞ በተለይ ትልልቅ በሆኑ ጨዋታዎች ለምሳሌ ሊቨርፑል ከፒኤስጂ ጋር በተጫወተበት ጊዜ ፍጹም የበላይነት ወስዶ ነበር። ጨዋታውን በ90 ደቂቃ መግደል ይችሉ ነበር፣ ግን ያንን ነገር ሲያደርጉ አልተመለከትናቸውም። እንግዲህ ጆታና ኑኔዝን በተመለከተ አይደለ እየተነጋገርን የምንገኘው። የሁለቱን ተጫዋቾች ጉዳይ ስናነሳ አይናችን የሚነግረን ከቁጥሮች ጋር ተመሳሳይ አይደለም። ቁጥራዊ መረጃዎቹን ብትመለከቷቸው በጣም ትገረማላችሁ። ለምሳሌ ዳርዊን ኑኔዝ በ2023-24 የውድድር ዘመን 12 በመቶ በመጨረሻዋ በዛች በፍጹም ቅጣት ምት ግብ ክልል 3 ከ50 ውስጥ የመገኘት አቅም ያለው ተጫዋች እንደሆነ፣ ኳሶችን በዛ አካባቢ የሚነካ ተጫዋች እንደሆነ
አንድ ዴታ ወጥቶ ነበር። 2024-25 ላይ ግን ቁጥሩ ከፍ ብሎ 17% እዛ ቦታ ላይ የሚገኝ ተጫዋች ነው። እንግዲህ አይናችን የሚነግረን ግን ዳርዊን ኑኔዝ ግቦችን የሚያበክን ተጫዋች ነው። ኳሶችን ለማስቆጠር የሚቸገር ተጫዋች ያንን ነው እየተመለከትን ያለ ነው። ዲየጎ ጆታ በ2023-24 ላይ 10% በዛች 3.50 ውስጥ የሚገኝና ኳሶችን የሚነካ ተጫዋች ነው። 2024-25 ላይ ግን 15% ሆኗል። ፐርሰንቱ ተሻሽሏል። ግን ተጫዋቾቹ ደግሞ በእንደዚህ አይነት ሁኔታ ውስጥም ቢሆኑ ግብ ለማስቆጠር ደካማ የሆነውን ውሳኔ የሚወስኑ ተጫዋቾች ናቸው። በፍጹም ቅጣት ምት ደግሞ በአጠቃላይ የፍጹም ቅጣት ምት ግብ ክልል ውስጥ ደግሞ ኳስ በመንካት ሁለቱ ተጫዋቾች ቁጥራቸው የወረደ ስለመሆኑ ቁጥራዊ መረጃዎችን መመልከት ያስፈልጋል። ለምሳሌ ዳርዊን ኑኔዝ ከ8.4 ኳሶች ወደ 5.6 ወርዷል። ጆታ ደግሞ ከ8.4 ወደ 7.8 የወረደ ተጫዋች። አብዛኞቹን ነገሮቻቸውን ብትመለከቱት 2023-24 ላይ የተሻሉ ነበሩ። በ2024-25 ግን ተጫዋቾቹ እየቀነሱ መጥተዋል። አሁን ለዛ ነው ሊቨርፑል የፊት መስመር ተጫዋች ይፈልጋል፣ በረጅም ጊዜ እቅድ ተጫዋቾች ያስፈልጉታል የሚባለው ለዛ ነው። ስለዚህ በርዕሳችን ላይ ለመጠቆም እንደሞከር ነው ሊቨርፑል የ9 ቁጥር ተጫዋቾቹ እነማን ናቸው፣ በአማራጭነት ሊስት ላይ የያዛቸው በዝርዝር ውስጥ ያካተታቸው ተጫዋቾች እነማን ናቸው የሚለውን መመልከት ያስፈልጋል። የመጀመሪያው ተመራጭ አሌክዛንደር ኢሳቅ ነው። ይህ እንግዲህ በአውሮፓ በብዙዎቹ ክለቦች ከሚፈለጉ ተጫዋቾች መካከል አንደኛው ነው። ባርሰሎናን ተጫዋች ይፈልገዋል፣ ቼልሲ ይፈልገዋል፣ አርሰናል ይፈልገዋል፣ ራሱ ሊቨርፑል ይፈልገዋል። አሰልጣኝ አርኔ ስሎት ደግሞ የሚፈልጉት ይሄንን ታይፕ ያለው ተጫዋች ነው። ፍጹም ቅጣት ምት ግብ ክልል ውስጥ በታይሚንግ የማይታማ ሹት አድርጎ በቀላሉ ግቦችን የሚያስቆጠር። እኔ አንዳንዴ የአሌክዛንደር ኢሳቅ የሚመታቸውን ሹቶች ስመለከት በጣም ያስገርመኛል። ከዚህ ተጫዋች ነው ወይ ይሄ ሹት የሚወጣው ትላላችሁ? ከብራይተን ጋር በተደረገው የኤፍኤ ካፕ ጨዋታ ላይ ምናልባት በዛ ጨዋታ ላይ የተሻሩ ግቦች ቢኖሩም ኳሶችን የሚመታባቸው የሹት ሬንጆች በጣም ያስገርሙ ነበሩ። ከሊቨርፑል ጋር በካራቦ ካፕ ፍጻሜ ያስቆጠረውን ግብ ተመልክተን ነበር። ተጫዋቹ ምን ያክል ጠንካራ እንደሆነ በእነዚህ ነገሮች የሚያሳይ ነው። እንግዲህ እስከ 100 ሚሊዮን ፓውንድ ክለቦች ይህንን ተጫዋች ለማስፈረም ሊከፍሉ ይችላሉ። ከፍተኛ ዋጋ ነው ሊባል ይችላል። ተጫዋቹ ምንም ጥርጥር በሌለው መልኩ በቃ ለፍጹምነት የቀረበ ተጫዋች ነው። በውድድር ዓመቱ ደግሞ በጣም አስገራሚ ጊዜን ነው እያሳለፈ የሚገኘው። በፍጹም ቅጣት ምት ግብ ክልል ውስጥ 6.2 ኳሶችን መንካት የሚችል በ90 ደቂቃ ደግሞ 3 ሙከራዎችን አድርጎ መውጣት የሚችል ተጫዋች። ምናልባት ኢሳቅ ከሶስቱ ሁለቱን ወይ አንዱን አስቆጥሮ ሲወጣም እንመለከተዋለን። እና ሊቨርፑል ይህንን ተጫዋች ባይፈልገው መገረም አይኖርብንም። ምክንያቱም አሰልጣኙ አርኔ ስሎትም የሚፈልጉት ይህንን አይነት ብቃት ያለውን ተጫዋች ነው። ሊቨርፑል ይህንን ተጫዋች የማስፈረም አቅም ሊኖረው ይችላል። ግን ደግሞ ትልቁ ጥያቄ የሚሆነው በተለይ ሞሳላ ክለቡን ለመልቀቅ የሚወስን አይነት ከሆነ በዛ ቦታ ላይ ደግሞ ሊቨርፑል ሌላ ተጫዋች ማስፈረም ሊጠበቅበት ይችላል። ሞሳላ ደግሞ በዛ ክለብም ለመቆየት ከወሰነ የደሞዝ ጭማሪ የሚባል ነገር አለ። ያ መሆኑን ተከትሎ ገንዘቡን በፈለጉት ልክ ላያወጡ ይችላሉ ማለት ነው። ሌላኛው ተጫዋች ደግሞ በሊቨርፑልና በአርኔ ስሎት የሚፈለገው ልክ እንደ ሄሜኔዝ ሁሉ ጥሩ ማጥቃት አቅም አለው ተብሎ የሚነገርለት የቀድሞ የፌኖርድ የ9 ቁጥር ተጫዋች በአርኔ ስሎትም ስር ሰርቶ ነበር። የአርቢ ሌፕዚሹ ቤንያሚን ሼሽኮ ነው። ቤንያሚን ሼሽኮ በባለፈው ክረምት በአርሰናል ሲፈለግ የነበረ አርሰናል ተጫዋቹን ለማስፈረም እስከ መጨረሻው ድረስ ገፍቶ የሄደለት ተጫዋች ነበር። ግን ደግሞ ተጫዋቹ በዛ መቆየት መርጧል። በጀርመን ለመቆየት መርጧል። ያም ቢሆን ግን በዚህኛው ክረምት መልቀቁ የማይቀር ነው የሚሉ ዘገባዎች አሉ። በጀንትልማን አግሪመንት መሰረት ተጫዋቹ 70 ሚሊዮን ዩሮ የሚያቀርብ ክለብ ካለ ከክለቡ ጋር መነጋገር ይችላል። ሴስኮ 10 ግቦችንና 5 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ለተቃራኒ ተከላካዮች በጣም አስቸጋሪ፣ እንዲሁም ደግሞ እድሜው ገና መሆኑ፣ የግብ ማስቆጠር አቅሙ፣ ኬፓቢሊቲው፣ ፊዚካሊቲው ጥሩ የሆነ ተጫዋች ነው። ስለዚህ ሊቨርፑሎች ከሚፈልጓቸው ተጫዋቾች መካከል ሌላኛው ይህ የአርቢ ሌፕዚሹ የፊት መስመር ተጫዋች ቤንያሚን ሼሽኮ ነው። እዛው ሌፕዚሽ ቤት እንቆይና ደግሞ ሌላ ተጫዋች ስሙን እንጥራ።
የቤንያሚን ሼሽኮ ተጣማሪ ሉዊስ ኦፔንዳ 8 ግቦችን አስቆጥሮ 5 አሲስቶችን በውድድር ዓመቱ ላይ ማስመዝገብ ችሏል ዘንድሮ። በእርግጥ 20 እና ከዛ በላይ ግቦችን የሚያስቆጥር አይነት ተጫዋች አይደለም እውነት ለመናገር ግን ደግሞ ተጫዋቹ የኑኔዥ እና የጆታ ድብልቅ ነው ይባላል። የነዚህ ሃይብሪድ ነው ይባላል። የሁለቱን ተጫዋቾች ክህሎት አደባልቆ የያዘ ተጫዋች ነው የሚሉለት ብዙዎች ናቸው። ቀጥተኛ ሩጫዎችን ያደርጋል፣ እንዲሁም ደግሞ ፔሶችን እየፈለገ ሩጫዎችን ያደርጋል። በተለይ ዋይዶችን የሚጠቀም መሆኑ፣ ሁለቱን የክንፍ መስመሮች የሚጠቀም መሆኑ የተከላካይ መስመር ተጫዋቾች አስፍተው ጠርዞቻቸውን እንዲከላከሉ ያደርጓቸዋል። ዳርዊን ኑኔዥ በባክ ላይን የሚያደርጋቸው ሩጫዎች ይታወቃሉ። እንዲሁ ደግሞ ዲዬጎ ዦታ በኳስ አጨራረስ ላይ ጥሩ የሆነ አቅም እንዳለው ይታወቃል። የእነዚህን ተጫዋቾች አቅም የያዘ ተጫዋች ነው። 25 ዓመቱ ላይ ይገኛል እና በጣም ጥቂት የሚባሉ ተጫዋቾች ናቸው በአራቱ ታላላቅ የአውሮፓ ሊጎች ማለትም በእንግሊዝ፣ በስፔን፣ በጣሊያን እና በጀርመን በርካታ ግቦችን ማስቆጠር የቻሉት ከሱ በላይ ጥቂት ተጫዋቾች ናቸው እና በተጫዋቹ ውል ላይ የውል ማፍረሻ ዋጋ የለም። ስለዚህ ተጫዋቹን በሆነ መንገድ በቀላሉ ማግኘት የሚቻልባቸው አማራጮች ሊኖሩ ይችላሉ ማለት ነው። ሌላኛውን ተጫዋች እንመልከት። ሁሊያን አልቫሬዝ ከሰሞኑ ከሊቨርፑል ጋር ስሙ ተያይዞ የተነሳ ይገኛል። በእርግጥ አትሌቲዎች እንዳሉት ተጫዋቹን በምንም ተአምር ለድርድር የማናቀርበው ለሌላ ክለብ ሽያጭ የማናቀርበው ተጫዋች ነው ብለው ተናግረዋል። ተጫዋቹ በውድድር ዓመቱ በ44 ጨዋታዎች 23 ግቦችን ማስቆጠር የቻለ በቨርሲቲሊቲ የሚደነቅ ሁለገብ የሆነ ተጫዋች በማንቸስተር ሲቲ ቤት ከኤርሊንግ ሃላንድ ጋር ሲጫወት የነበረ አሁን ደግሞ በዘንድሮ ውድድር ዓመት ከአንቷን ግሪዝማን ጋር ከሱ ቀጥሎ የፊት መስመሩን የሚመራ ተጫዋች እና አሰልጣኝ ዲዬጎ ሲሞኒ ሁለቱን ተጫዋቾች በፎልስ ነምበር 9 በአስተኛ 9 ቁጥር ሚና አሰልፈው እንዴት እንደሚያጫውቷቸው ተመልክተናል። ልክ አርኔ ስሎት ሉዊስ ዲያዝን እዛ ቦታ ላይ በፎልስ ነምበር 9 እንደሚያጫውቱት ማለት ነው። ግን ጥርጣሬ ያለኝ በእኔ በኩል አትሌቲ ተጫዋቹን ይለቀዋል ተብሎ አይታሰብም። ምክንያቱም በመጣበት ዓመት አስደናቂ ጊዜን ማሳለፍ ችሏል በላሊጋው፣ በቻምፒዮንስ ሊጉ። ያ መሆኑን ተከትሎ ይህንን የመሰለ የፊት መስመር ተጫዋች እንዲያው በቀላሉ ለሊቨርፑል አሳልፎ ይሰጣል የሚል ሀሳብ የለኝም። ግን ተጫዋቹ ከሊቨርፑል ጋር ስሙ ተያይዞ እየተነሳ ይገኛል። ምናልባት ሙከራ ሊያደርጉም ይችላሉ ሊቨርፑላውያን። ሌላኛውን ተጫዋች ደግሞ መመልከት ያስፈልጋል። በዚህ የዝውውር መስኮት ጆናታን ዴቪድን ሊያስፈርሙ ይችላሉ ተብሎ እየተነገረ ይገኛል። ተጫዋቹ በዚህ ክረምት ውሉ የሚያበቃ ተጫዋች ነው። ያ መሆኑን ተከትሎ ተጫዋቹን በቀላሉ ለማስፈረም ይረዳቸዋል። 25 ዓመቱ ላይ ነው የሚገኘው እና ካሉት አማራጮች አንጻር በቀላሉ ለማግኘት የሚረዳው ተጫዋች ይሄ ተጫዋች ነው። ተጫዋቹ አንድ አስገራሚ ክህሎት አለው። ተገማች አይደለም። ሁለቱንም እግሮቹን በአግባቡ መጠቀም ይችላል፣ በግራም በቀኝም ልክ እንደ ዲዬጎ ጆታ እና ይህ ካናዳዊ ተጫዋች በሊቨርፑል ቤት ቢመጣ ፊት ማድረግ እንደሚችል ይታመናል። እሱ እንደውም በ2023 አንድ አስተያየት ሰጥቶ ነበር። ምርጥ አጥቂ መሆን ከፈለክ በሁለቱም እግሮች የማስቆጠር አቅምን ማዳበር አለብህ፣ ምክንያቱም ተገማች አትሆንም የሚል አስተያየት ሰጥቶ ነበር። እናም በሁለቱም እግሮቼ ላይ ጠንክሬ የምሰራው በዚህ ምክንያት ነው። ግራ እግሬ የተሻለ እንደሆነ አውቃለሁ፣ ነገር ግን በቀኙም ጥሩ ነገር ማድረግ እችላለሁ የሚል አስተያየትን ሰጥቶ ነበር። የአምናውን ቁጥራዊ መረጃዎች ብትመለከቱ ለዚህ ደጋፊዎች ናቸው። 135 ሙከራዎችን አድርጓል። ቶታል የሹት አማውንቱ ቁጥሩ ይሄ ነው። 71ዱን በቀኝ እግሩ ነው የሞከራቸው፣ 41ዱን በግራ እግሩ ነው የሞከራቸው፣ 22ቱን ደግሞ በጭንቅላቱ ነው መሞከር የቻለው። 33 ግቦችን ሲያስቆጥር ኤክስፔክትድ ጎሉ 31.5 ነው። ስለዚህ በሁለቱም በኩል ማስቆጠር የሚችል የተሻለ አቅም ያለው አጥቂ ስለሆነ ሊቨርፑላውያን ይህንን ተጫዋች ሊያስፈርሙት ይችላሉ ተብሎ ይጠበቃል። ገበያው ላይ ያለ ጥሩ አማራጭ ስለሆነ መጨረሻ ላይ የሚነሳው ማቴዎስ ኩኛ ነው። ማቴዎስ ኩኛ ወልቭስ ከሊቨርፑል አንፊልድ ላይ በተጫወቱበትና 2-1 በተጠናቀቀው ጨዋታ ላይ ምን አይነት አቅም እንዳለው በቀያዮቹ ደጋፊዎች ፊት ማሳየት ችሏል። ተጫዋቹ ምናልባት በአስተኛ 9 ቁጥር ሚና የሚጫወት ትክክለኛው ተጫዋች ላይሆን ይችላል። ነገር ግን ደግሞ በመስመሮች መካከል የሚያጠቃ ግቦችን በተሻለ መንገድ ማስቆጠር የሚችል እናም ደግሞ ጥሩ አቅም ያለው ተጫዋች ነው። በ9 ቁጥር ቦታ ላይ ቢጫወት በሊቨርፑል በአማካይ መስመር ላይ ካሉ አማራጭ አንጻር በጥሩ መንገድ ማጥቃት እንደሚችል ይታመናል።
ምናልባት ሳላ በዚህ ክለብ ውስጥ የሚቆይ ከሆነ የፊት መስመሩ ላይ ማቴዎስ ኩኛ ቢሰለፍ በሳላና በሁለቱ ተጫዋቾች መካከል ጥሩ ጥምረት ሊኖር ይችላል ተብሎ ይታሰባል። ግን ደግሞ ተጫዋቹ ምናልባት በኮንሲስተንሲ ደረጃ እርግጠኛ ሊኮንበት የማይቻል መሆኑ፣ ከዛ ደግሞ የዲሲፕሊኑ ጉዳይ፣ በስነ ምግባር ጉዳይ የሚታማ ተጫዋች መሆኑ ብዙ ጥያቄዎች እንዲነሱ ሊያደርግ ይችላል። ዞሮ ዞሮ ግን በሊቨርፑል በኩል አሁን ባሉት አማራጮች ግብ አስቆጣሪ ማስፈረም የግድና የግድ የሆነበት ሰዓት ላይ ተደርሷል። የፊት መስመር ተጫዋች ይፈልጋል ሊቨርፑል። ዘንድሮ እንግዲህ በርካታ ግቦችን እያስቆጠሩ የሚገኙት የመስመር ተጫዋቾች ናቸው። ሞሳላህንም ብትመለከቱ እንዲሁም ደግሞ ኮዲ ጋክፖም፣ ሉዊስ ዲያዝም እንደዚህ አይነት ተጫዋቾች ናቸው። ታዲያ የፊት መስመር ተጫዋች ግቦችን የሚያስቆጠርላቸው ተጫዋቾች ይፈልጋሉ። ምናልባት ሊቨርፑል ቀድሞ ነጥብ መሰብሰቡ ጥሩ ነገር ሆነለት እንጂ ግቦችን በእነዚህ ተጫዋቾች ባያስቆጥር ኖሮ እነማን ግቦችን ሊያስቆጥሩለት ይችሉ ነበር የሚል ጥያቄ ደግሞ እንድናነሳ ያስገድደናል። ዞሮ ዞሮ ግን ይሄ ክረምት የዝውውር ይሄኛው ሲዝን ከተጠናቀቀ በኋላ በሊቨርፑል በኩል የቆዩትን ተጫዋቾች አቆይተው ከዛ ግን የ9 ቁጥር ተጫዋች ማምጣት ላይ ትኩረት አድርገው ይሰራሉ ተብሎ ይጠበቃል። በእናንተ እምነት የትኛውን ተጫዋች ሊቨርፑል ቢያስፈርም የተሻለ ነው? ኩኛ፣ ኦፔንዳ፣ አልቫሬዝ ወይስ አሌክዛንደር ኢሳቅ ወይስ ቤንያሚን ሼሽኮ? በኮሜንት ላይ ሀሳቦቻችሁን እንድታጋሩን የአክብሮት ግብዣይ ነው። ነገር ግን ሊቨርፑል በ9 ቁጥር ቦታ ላይ ሊያስፈርማቸው የሚፈልጋቸው ተጫዋቾች እነዚህ ስለመሆናቸው በስፋት እየተነገረ ይገኛል።